ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ የተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ የዛሬ ባለ ታሪካችን ከሀገር ውጪ ነው የሚገኙት። እንዲህ ይሉናል። ከ24 ዓመት ህገወጥ ስደት በኋላ ወደ ሀገሬ ለመግባት ፈልጋለሁ። ስለዚህ ወንድሜ ጥያቄን አሁኑኑ መልስልኝ ይላሉ። ምንድነው የተፈጠረው? ምንድነው የሆነው? በቆይታችን ሁሉንም ወደ እናንተ የተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ ዓለምሰገድ ታደሰ ነኝ። አብራችሁን ቆዩ። በ2 ሚሊዮን 700 ሺህ ብር ጠቅላላ ክፍያ በመገናኛ ጫካ ፕሮጀክት በዳያስፖራ መንደር አካባቢ የቤት ባለቤት የሚሆኑበትን አማራጭ አቅርበንልዎታል። ስቱዲዮ 2 ሚሊዮን 700 ሺህ፣ ባለ 1 መኝታ 4 ሚሊዮን 600 ሺህ፣ ባለ 2 መኝታ 7 ሚሊዮን፣ ባለ 3 መኝታ 8 ሚሊዮን 700 ሺህ ብር 40% ሲከፍሉ 10% ቅናሽ አድርገንልዎታል። ቀሪው 60% ደግሞ ቤቶን ሲረከቡ የሚከፍሉበት አማራጭ ተመቻችቷል። እንዲሁም 100% ሲከፍሉ 35% ቅናሽ ይደረጋል። በተጨማሪም ንግድ ሱቆችን ከ20 ካሬ ጀምሮ ከ900 ሺህ ብር ቅድመ ክፍያ መነሻ አቅርበናል ይላል ቴምር። ስለ ቤትና ሱቆች የበለጠ መረጃ ለማግኘት በ0951 10 07 10 ይደውሉ። ቴምር። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴ ሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 89 89 89 ላይ ይደውሉ። አርያም የጉዞ ወኪል። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም አለን። በጣም አመሰግናለሁ። በቅድሚያ ታሪኮትን ለመስማት ለመንገር ፈቃደኛ ስለሆኑ እኔ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እሺ፣ በትውውቅ እንጀምር። እኔ እዚህ ያለው ዘቢባ ነው የምባለው። ከየት ነው? የት ሀገር ነው ያሉት? እኔ አረብ ሀገር ነው ያለሁት፣ ሳውዲ ነው ያሉት። እሺ፣ ረዘም ያለ ጊዜ ነው እዛ የቆዩት? አዎ ቆይቻለሁ። እዚህ ሀገር ከመጣ ቆይቻለሁ። ምን ያህል ጊዜ ሆኖታል? እዚህ ሀገር አሁን 12 ዓመት። እሺ፣ እንደዛ ከሆነ እስቲ መለስ ስንበልና ትንሽ ከዚህ ከመነሻው እንጀምርና እዚህ ኢትዮጵያ እያሉ የነበረውን ቀደም ብለው የነበረውን ነገር ይንገሩኝ እስኪ። ከልጅነት ጀምሮ ያለውን ነገር፣ ለምን ወደ ስደት ሄዱ፣ ልጅነት እንዴት ነበር፣ ወጣትነት እንዴት ነበር የሚለውን ከሱ ብጀምር ደስ ይለኛል። ስለ ቤተሰብ ከቤተሰብም ጋር የተያያዘ ስለሆነ ለቤተሰብስ ስንተኛ ልጅ ነበሩ የሚለውን እስቲ ጠቅለል አድርገው ንገሩኝ። አራተኛ ከልጅነት ጀምሮ ያለውን ነገር ንገሩኝ እስኪ። እኔ ወደ ስደት መምጣት የመጣሁት እናትና አባት ስለሌለኝ፣ እናቴ ሞታ በ8 ወር ነው ወደ ስደት የተመለስኩት። ስደት ሀገር የገባሁት ማለት ነው። ስንት ናችሁ? 8 ነን። 8 ናችሁ? 8 ነን። ማለት እያሉኝ ያሉት የዛሬ 12 ዓመት ነው እናቶት ያረፉት? እናቴ የሞተችው 2002 ነው በእንግሊዝ። 2002 በኢትዮጵያ ነው? በእንግሊዝ በውጪ። እሺ፣ በዛ ሰዓት ነው እኔ እሷ ሞታ በ8 ወሬ ወደ ስደት ሀገር የገባው። ጅቡቲ ነበርኩኝ። ከዚህ ከሳውዲ ከመኖሮት በፊት ሌሎች ሀገሮች ይሄ እንግዲህ አሁን ያሉኝ 2002 ማለት እኮ
ወደ 20 ምናምን ዓመቱ ማለት ነው። ወደ 24 ዓመት አካባቢ 4 ዓመቴ ነው። እ 24 ዓመቴ። አዎ እኮ ወደ 24 ዓመት እንግዲህ ቀላል አይደለም፣ ረጅም ጊዜ ነው። እንደው ስንት ዓመት ወት ነበር ያኔ? ይቅርታ አንቱ እያልኩ እያወራው ነው እንግዲህ። ፍሬ የለውም። ኧረ ስንት ዓመት ወት ነበር ወደዛ ሲወጡ? ያኔ ስመጣ 24 ዓመቴ ነበር። 24 ዓመት ወት ነበር። ኦኬ ጥሩ። እሺ እንግዲህ እንዳሉኝ እናቴ ስታርፍ ነው የመጣሁትኝ ወደ ስደት የወጣሁትኝ ብለው ነበረ። ለምን ወጡ? 8 ከሆናችሁ ቤተሰብ ለቤተሰብ መደጋገፉ ወንድም እህቶች የቀሩት አልነበረም? በዛ ሰዓት ጥሩ ላይ ነበር። የእናትና የአባት ውሻ ነበረ። በዛን ጊዜ በገንዘብ ትንሽ ችግር ሲፈጠር ጊዜ በቃ እኔ እናቴ ሞታ በ8 ወሬ ስደት መረጥ ፓስፖርት አውጥቼ ወደ ጅቡቲ መጣሁ። የላኩኝም ደግሞ ወንድሞቼ ናቸው። ኦኬ ቤቱ ከቤት ውስጥ ያላገባሁት እኔ ነበርኩኝ። በዛ ሰዓት ቤት ውስጥ ያለሁት እኔ ነበር። ከዛ በኋላ ደግሞ የኔ ታናሾች 2 ነበሩ። በዛ ሰዓት እኔ ስደት መረጥ። የእርሶ ታናናሾችም ካገቡ አግብተው እርሶ ሳያገቡ ነው የወጡት? እኔ አላገባም። ኢትዮጵያ። እንዴት ነበር ስደት? እንግዲህ እግዚአብሔር ይመስገን ጥሩ ነው። ጅቡቲ እንዴት ነበር? ጥሩ ነው። ለሰራ ሰው ጥሩ ነው ጅቡቲ። ምን ያህል ጊዜ ቆዩ እዛ? እዛም 12 ዓመት። 12 ዓመት? አዎ ጅቡቲም 12 ዓመት። ስለዚህ እንግዲህ የስደቱ የ24 ዓመት ስደቱ እንግዲህ 12ቱ ጅቡቲ 12ቱ ሳውዲ ነዋ። አዎ። እንዴት ነው ቤተሰብ ተመሰረተ? እንዴት ነው? የለም። ለምን? ያው ጅቡቲ አግብቼ ነበረ፣ አልተስማማንም። በመሃል በቃ እኔም ወደ አረብ ሀገር መጣሁኝ በባህር። እዛስ ታዲያ ከመጡ በኋላ አረብ ሀገር እስከመጡ በኋላ አልጀመርኩም። ስራዬን ነው የምሰራው። በሰላም ነው? እግዚአብሔር በሰላም ነው። ማለት ስራው ጎን ለጎን እንዳለ ሆኖ መቼም የሰው ልጅ በህይወት ሲኖር ፕላን የሚያደርጋቸው ነገሮች አሉ፣ የሚያቅዳቸው ነገሮች፣ ሊያሳካ የሚፈልጋቸው። በእርግጥ እንደየሰው ቢለያይም አይደል? ትዳር፣ ልጅ መውለድ እንደ ፈለክ እንደ ፍላጎታችን ወጥተን መግባት አንችልም። ለምን እዚህ ሀገር አረብ ሀገር ስትሆን በጣም ችግር አለ። እንደ ልብ ወጥተህ እንደ ልብ መግባት አይቻልም። እኛ ህጋዊ አይደለንም። አንድ ነገር እንኳን ታመን ስንል በጣም ተሸፋፍነን ፈርተን አረቦቹ ሐኪም ቤት ራሱ ብንታመም አረቦቹ ካልሄዱ በስተቀር ፖሊስ ይዘናል። ስለዚህ በጣም አስቸጋሪ ነው። በዚህ ሀገር ደግሞ በብዛት እኛ ያለንበት ቦታ ከወንድ ጋር የመገናኘት ብዛት የለንም። እኛ ያለነው ጄዛን ነው። ወደ ሀገር አልተመለሱም? በዚህ በ24 ዓመት ውስጥ አልተመለሱም። በ24ቱም ዓመት? አዎ አልተመለሱም። ለአንዴም ወደ ኢትዮጵያ አልመጡም? አልመጣሁም። መምጣት አልችልማ። ከመጣሁኝም መመለሻ የለኝም። ከመጣሁ መመለሻ የለኝም እኮ ህጋዊ ስላልሆነ ህጋዊ አይደለሁም። ከመጣሁኝ በቃ ያው እጄን ሰጥቼ ነው መምጣት ያለብኝ። በህጋዊ መንገድ ለመሄድ ወይም ደግሞ ጉዞውን ህጋዊ ለማድረግ ከገቡ በኋላ ለምን አልሞከሩም? እዚህ አይቻልማ። እዚህ ሀገር አሻራ አለ። እዚህ ከኢትዮጵያ አሁን ወደዛ ለመሄድ ስንመለስ አሻራ አርግተን ነው። አሻራ ካለ ደግሞ እንትን ማድረግ አይቻልም። ምን ማድረግ? ፓስፖርት ምናምን ማውጣት አይቻልም። ለምን? አሻራ ሰጥተን ነው የምንመለስ። ምን እየሰሩ ነው አሁን እዛ? የሰው ቤት ስራ፣ አረቦች ቤት ማለት እንደው ያው ይሄ ፕሮግራም ዋናው ሰው እንዲማርበት ስለሆነ ዋናው ዓላማ አይኖ ስራ ሁላችንም እንሰራለን። የምንሰራበት ደግሞ ዓላማ ይኖረናል።
የምንሰራበት ዓላማ ይኖረናል። ለምሳሌ የቤተሰብን ህይወት ለመለወጥ፣ የቤተሰብን ህይወት ለማሻሻል ወይ ደግሞ የራስን ህይወት ለመለወጥ፣ የራስን ህይወት ለማሻሻል ብለን እንሰራለን። በዛ ሂደት ውስጥ ነው እንግዲህ የኑሮ አንዱ ጣዕሙን እንግዲህ ብዙዎች የሚስማሙበት ብዬ የማስበው ቤተሰብ መመስረት፣ የኔ የሚሉትን ነገር ማድረግ ማለት ነው። ማግባት፣ መውለድ አይደል? ከዛ ለነዛ ሰዎች መኖር ይጀመራል ብዬ አስባለሁ። እና 24 ዓመት ቀላል አይደለም፣ ረጅም ጊዜ ነው። እና በቃ እንደው ጠቅልሎም ገብቶ ሊሆን ይችላል ሀገር የራስን ነገር መጀመር፣ የሆነ ነገር አድርጎ ህይወትን መጀመርን እንዴት አላሰቡም? ሌሎች ሰዎችም እንደዚህ ስላሉ ነው። በነገራችን ላይ የእርሶ ብቻ ታሪክ አይደለም። ያው የመጀመሪያ ጊዜ ስላልተሳካልኝ በቃ አንድ ሰው አንዴ ውስጡ ከቆሰለ እኮ ሁሉም ሰው ያ ስለሚመስለን ድጋሚ ሌላ ሰው ጋር የመሄድ ፍላጎት የለም። ገባ? አንደኛው ሰው በደንብ አርግቶ ካቆሰለ ያ ቁስል እስከሚሽር ድረስ በጣም ትጎዳለህ። ስለዚህ በዛ ምክንያት በቃ እኔ ደግሞ ሌላ በዛኛው ስለተማርኩኝ ሌላ ሁሉም እንደዛ ይመስላል። በዛ ምክንያት በቃ እኔ ወደ ምን ያህል ጊዜ ነበር የቆዩት በፍቅር ከሱ ጋር? 6 ዓመት። 6 ዓመት። አሁንስ እንደው እቅዶት ምንድን ነው? እስከ መቼ ነው በብቸኝነት ወይስ እስከ ዘላለሙ ነው ወይስ ሀሳብ አለ? ወደ ሀገሬ ከገባሁኝ የሀገሬ መሬት ላይ መሬቷን ከረገጥኩኝ የኢትዮጵያን የሀገሬን አየር ወስጄ በዛ ሰዓት እንግዲህ ፈጣሪ የሚሰጠኝን እቀበላለሁ። አይ ጥሩ። እሺ እንግዲህ ዋናው ዛሬ በእርግጥ የተገናኘንበት ጉዳይ ይሄ አይደለም። ጉዳያችን ከወንድም ጋር ከቤተሰብ ጋር የተያዘ እንግዲህ የመሬት ጉዳይ ብለው ነበርና ምንድነው የተፈጠረው? ምንድነው የሆነው? እኔ የሆነው እዚህ በቃ ብዙ አመት የሰራሁትን እኔ እዚህ ሀገር በጣም ስሰራ አጠራቅመን በአንድ ጊዜ አይደለም ይሄ ሁሉ ብር የመጣው የስንት አመት ድካም ልፋት ነው። ምንድነው እኮ ንገሩኝ። እኔ ቤት እንዲገዛልኝ ነበር የፈለኩት። ደውሎ ችግር የለም በፊት ሳናግረው አረ አንቺ ብቻ ነኝ ችግር የለም ቤት ሞልቷል እኔ ገዛልሻለሁ አንቺ ብቻ ከስደት ሀገር ወደ ሀገራችን ነው ያለ። ወንድሙ ሰላም ወደ ሀገርሽ ያብቃሽ እንጂ ችግር የለም የፈለግሽውን ነገር አደርግልሻለሁ አለ። እሺ እኔም እሺ አልኩኝ። ቤት አይቶ ፎቶ ይልክልኛል፣ በቪዲዮም ያናግረኛል እየደወለ እሺ አልኩኝና በመጀመሪያ 1,395,000 ጋር ታላቅ ነው ታናሾት ነው። እሺ ይሄ ቀብድ ነው አለ። እሺ ሌላውን ደግሞ በስንተኛው ቀን ላኪ፣ አሁን የመፈራረሚያ ሰዓት ነው፣ ይሄን ብር ካላሽ 1,395,000 ቀሪ ነው አለ። አሁን ይሄንን ቶሎ ብለሽ ካላክሽ ቀሪ ነው አለ። ከዛን አጠቃላይ ያለኝን አጠቃላይ 6,400,000 ከምናምን ነው። 6 ሚሊዮን ብር ላኩለት። ይሄንን ካላኩ በኋላ ብሎክ አደረገኝ። የላኩበት ማስረጃ አለዎት? ደረሰኛ አለ። ኦኬ እሺ። ከዛ ቤቱን ለምን አልገዛም ታዲያ? መልስም አልሰጠኝም፣ ቤትም የለም። ስደውልም ብሎክ አደረገኝ። ልጆቹ ጋርም ስደውል ምንም መልስ የለም። የመጀመሪያ ቀን ያስልኛል፣ በሌላው ቀን ይዘጉኛል። ልጆች አሉት? አሉት። ኧረ ሚስቱም ጋር ደወልኩኝ። ስደውል የመጀመሪያ ቀን አንስታ ለምንድን ነው እንደዚህ የማደርገው? እኔ ልመጣ ነው፣ መምጣት ፈልጋለሁ፣ ስደት ሰልችቶኛል። እሷ ራሱ ችግር የለም አንቺ ብቻ እኔ ምናምን አሉኝ። እሺ አልኩኝና እኔ ብሩን ከላኩ በኋላ ሁሉም ብሎክ አደረገ። መቼ ነው ይሄን 6 ሚሊዮን ምናምን ብር የላኩት? 2025 አሁን በ2025 የዛሬ ዓመት አካባቢ ማለት ነው። የዛሬ 7 ወር እኮ። ሳሁን ምንድነው ቤቱም ተገዝቷል ወይስ አልተገዛም? ያለው ነገር ምንድነው? ምንም የለም። ቤቱም አልተገዛም፣ ምንም ነገር የለም።
ስልክም እሺ፣ ሌሎች ወንድም እህት ታላላቆች አሏችሁ አይደለ? ታላላቅም ታናናሽም? ታላላቅ ወንድሞቼንም ልኬበታለሁ። ምንም መልስ ሊሰጣቸው አልቻለም። አላቅም ያለ አላቅም ይባላል እንዴ? ማስረጃ ያለን ነገር አላቅም አለ። ማንም እንዲያናግረኝ አልፈልግም አላቅም። ከዛም ጓደኞቹ ጋርም ደወልኩኝ። ጓደኞቹም ለመጀመሪያ እንጠይቃለን አሉ። ሌሎቹ ስልክ ያነሳሉ። በመጀመሪያ ጊዜ ደግሜ ስደውል መልስ አይሰጡም። ያሉት ጓደኞቹ ጋር በሰው ማስላኩኝ በሁሉም ሰው ባስጠይቀው መልስ የሚሰጡኝ አንድ አይነት መልስ፣ የተቀየረ መልስ የለም። እስካሁን እንኳን እየደወልኩ ነው፣ ግን አያነሳም። በሌላ ሰው እንኳን ስደውል ያነሳና ይዘጋል። እስካሁን ተስፋ አልቆረጥኩም። ምን አይነት ቤት ነበር ለመግዛት ያሰበው? ምን አይነት ቤት ነው እገዛለሁ ብሎ የነበረው? በቪዲዮ በምናምን አይቻለሁ ሲሉኝ ነበር። በቪዲዮ ልኮልኛል። የሚያሳይ ቆንጆ ቆንጆ ቤት የሚያምረው ነው። እኔም ደግሞ ደስ አለኝ። የት ነው ገዛለሁ ያለው? አዲስ አበባ ነው? ከአዲስ አበባ ውጪ ነው? አቃቂ ነው። አቃቂ ቤተ ዘመድ እንግዲህ ሽምግልና አላኩበትም? እኔ በወንድሞችም በታላቅ ወንድሞች አስጠየቅኩኝ። አንድ አይነት መልስ ነው የሰጡኝ። ምን አይነት መልስ? አላቅም ነው ያለው። አላቅም የማለት መልስ ነው የሰጠው። ለሁሉም አንድ አይነት መልስ ነው የሰጠው። የላኩበት ማስረጃ ካለ ያው እንግዲህ መጠየቅ የሚችሉበት እድሉ ሰፊ ነው ብዬ አስባለሁ። ግን እንደው በአንድ ጊዜ ያጠራቀምኩት ነገር የለም። ይሄንን እቁብ እየገባን ነው። እዚህ ሀገር የማስቀምጥ ደግሞ አንድ ሀበሻ አለ እዛ፣ እሷ ናት። በአንድ የስንት ዓመት ብር የተጠራቀመ ነው። በአንድ ጊዜ ማግኘት አንችልም። ይሄንን በስንት ዓመት ብር እኔ ልፋቴ ይሄ ነው ብዬ ለመናገርም በጣም እኔ እንጃ። እኔ ይሄንን ያደርጋል ብዬ አላሰብኩም። ደስታው አንቺ ብቻ ነይ፣ በቃ ችግር የለም ብሩን ብቻ ላኪ፣ የፈለግሽውን ቤት ነው ገዛልሻለሁ። ይሄንን ያደርጋል ብዬ አላሰብኩም። ከዛ በኋላ መልስም አይሰጠኝ። ስደውል አሁን እንኳን እስካሁን እንኳን ተስፋ አልቆረጥኩም። ስልክ እየቀየርኩ ስደውል ድምጼን ሲሰማ ይዘጋል። ጥሩ እንግዲህ ትናንትና ራሱ ገብርኤል ደውዬለታለሁ። ምናልባት ገብርኤል እንኳን ሆዱን ካራራለኝ ተስፋ አልቆረጥኩም እስካሁን። የስንት ታናሽዎት ነው? የስንት ዓመት? 2 ዓመት ነው የምበልጠው። ከሱ በታች ከኔ በታች እሱ ሁለተኛ ነው። ኦኬ። እንደው ምን ተሰማዎት? ማለት ቤት እየጠበቁ መቼም ሀገሬ ስገባ ማርፍበት ብለው እያሰቡ እንግዲህ ልፋቱን እረዳለሁ። በተለይ ደግሞ ህገ ወጥ ሆኖ መስራት በራሱ የሚያመጣው ጭንቀቱ ምኑ አለ። እንግዲህ ይህን ሁሉ ነገር አልፈው ደግሞ እንግዲህ የተሻለ ነገር አገኛለሁ ብለው ሳስበው ምንም የማውቀው ጉዳይ የለም ሲባሉ ስሜቱ እንዴት ነው? እዛ ሰዓት በሰማሁበት ሰዓት ለአንድ ወር በጣም ታምሜ ሐኪም ቤት ገብቼ ራሴን ሁሉ ስቻለሁ። እውነቱን ከተናገርኩኝ ራሴን ስቼ ሐኪም ቤት የተኛውበት ጊዜ ሁሉ አለ። ለአንድ ወር ራሴን አላውቅም በዛ ሰዓት ማለት በቃ ስሰማና እኔ ስልኩን ዘግቶብኝ እንትን ሲያደርግ ደንግጬ ነው የወደቅኩት። እኔ ከመሬት ላይ ሐኪም ቤት ነው ራሴን ያወቅኩት። ሐኪም ቤት ግሉኮስ ሁሉ ተደርጎልኝ እሱን ሁሉ ፎቶ አለኝ። በዛ ሰዓት በቃ እኔ የሆነ ከላይ እንደ በረዶ ነገር የወረደብኝ ነው የመሰለኝ። አስቤም አላውቅም። በጭንቅላቴም እንደዚህ ያደርጋል ብዬ አላውቅም። ለምን እንደሆነ ግን እስካሁን ውስጤን በቃ ጭንቅላቴን ፈተና የሆነብኝ እሱ ነው። እስካሁን ራሴን ሁሌም እመረምራለሁ። ለምንድን ነው እንደዚህ ያደረገ? ምንድነው? ምን አደረኩ? ምን በደልኩ? ለምን? በዛ ሰዓት ያለው ትስትና የሚያሳየኝ ደውሎ እንደዚህ ነው ላንቺ ተኝቼ እንኳን የሰላም እንቅልፍ አላገኝም። በዛ ሰዓት ስልኬ ረፍት የለውም። እኔ ያለሁት ደግሞ አረብ ቤት ነው። ለምን የሚለው ጥያቄ በጣም አይዞሽ፣ እንደሱ አይደለም፣ ተረጋጉ። ይሄ ነው ብዬ የምናገረው ነገር ምን ይዛ
አይ ለምን የሚለው ጥያቄ ተገቢ ጥያቄ ስለሆነ እስኪ ለሱ ለራሱ ቀጥታ አቅርቡለት። እንግዲህ ይሄን ቪዲዮ ያያል ብዬ ተስፋ አደርጋለሁ። ወንድሞት እንግዲህ እኛም ለማግኘት ሙከራ እናደርጋለን። ግን እንደው በቀጥታ በራስዎት አንደበት ይሄን ለምን የሚለውን ጥያቄ እስኪ ጠይቁት። ለምን እንደዚህ እንዳደረገ እኔ ራሱ አልገባኝ። ለምን እኔ እንደዚህ ደግሞ እኔም ከማንም በላይ እንደምወደው ያውቃል። እኔ ይሄን እንደዚህ ያደርጋል ብዬ ማስብ ለሱ ንገሩት። ለሱ ይሄን ቪዲዮ ያያል። ጫኔ ለምንድን ነው እንደዚህ ያደረገው? ምንድን ነው ችግሩ? ችግራችን እኮ በመፍታት መፍትሄ ያገኛል። እስር ተዘግቶ ብሩን ይዞ መጥፋት መፍትሄ ያገኛል። አይዞት እባክህ አናግረኝ። ስልክህን አንሳኝ። ችግርህን በመናገር ነው እንጂ ስልክ በመስጋት መፍትሄ አይገኝም። ይህንን ሁሉ ወራት እየጠበቅኩ የላክልኝ ቤት ዋሽተኸኝ ነው ፎቶ አንስተህ አይዞሽ እህቴ አንቺ ብቻ ነኝ የፈለገውን ነገር እኔ ባይኖርሽ እንኳን እኔ ገዛልሻለሁ ያልኩ ጀግና አሁን ለምንድን ነው እንደዚህ ያደረገ? የለኝም የማለት እኮ መፍት አለ። ግን ለምንድን ነው አላሳዝንህም? እኔ እኮ የእናትና የአባት ልጅ ይህንን ሁሉ አመት የእናትን ናፍቆት እዚህ እየገደለኝ ነው። እኔ በእናትን ናፍቆት ልሞት ነው። የሀገሬ ፀሐይ እና የሀገሬ አየር እየናፈቀኝ ነው። እባክህን ወንድሜ በታላቅነት መልክ ልጠይቅ። እባክህን ያደረግከው ነገር ስህተት ነው። እባክህን ጫኔ ከቻልክ አናግረኝ፣ ከቻልክ ደግሞ ቤቱን ግዛልኝ። እባክህን በታላቅነት መልክ ልጠይቅ ወንድሜ። እባክህን ምንድን ነው ችግሩ? ችግራችን በመፍታት ነው እንጂ በመስጋት ነው። አይዞት እንግዲህ ያለፉትን 24 ዓመታት ያው ወደዚህም ስላልመጡ የመገናኘት እድሉም የላችሁም። ግን ከዛ በፊት የነበሩትን እንግዲህ በ24 ዓመት አካባቢ ነው የወጣሁት ከሀገርም ስላሉ ከዛ በፊት የነበሩት ጊዜያችሁ ቅርርባችሁ እንዴት ነበረ? እንደ ወንድምና እንደ እህት ስፔሻሊ ከሱ ጋር በሰላም ነው የምንነጋገረው፣ እናወራለን። ኖ ሳይሄዱ እዚህ እያሉ ኢትዮጵያ እያለን በሰላም ኖርማል ነው። ምንም በጣም በቃ አንድ ነገር እንዲሁም ተዋደን ተፋቅረን ነው የምንኖረው። እኔ አሁንም ሆነ ምን እንደሆነ ይሄ ነው በቃ እንትን ያለን በሰላም እደውልለታለሁ ሲቸግረው እንላለን። ምንም ችግር በመሀላችን አንድ ጠብ እንትን እንኳን የለም። ችግር የለም በመሀላችን። በስልክ ነው በደስታ ነው። እሱ ራሱ የዚህን ያህል ቤት ግዛልኝ ስል 24 ዓመት ሆኖሻል እኮ ነው ያለ። አዎ 24 ዓመት እንዲሁም እኔ ነኝ ያስታወስኩ እንደዚህ ለእናቴ እንትን ብር ልክ ያለው እና ሂድና ቤተክርስቲያን እንደዚህ አድርግ ስል ስንት ዓመት ነው ስል 24 ዓመት እኛ ረስተናል አንቺ አረሳሽን ነው እንዴ ያለ። እሺ እንግዲህ ብቻ እንድትመጪ ነው የምፈልገው። የፈለገ ነገር ቢሆን እኔ የራሴን ቤት እንኳን ሽጬ ቤት ገዛልሻለሁ ያለኝ ነው። አሁን ግን እንደዛ ያለኝ ጀግና እኔ አላውቅም። እንግዲህ ያው እሱም ያየዋል ብዬ አስባለሁ። እኛም እንደውልለታለን። እንግዲህ በመሀላቸው ያለው ነገር ተፈቶ እሱም እንደ ወንድም እንግዲህ አሁን በእርሶ በኩል ያለውን ነው የሰማሁት። የእሱን አልሰማሁም። የእሱን ደግሞ ደውዬ ለመስማት ሙከራ አደርጋለሁ። እንግዲህ ተፈጥሯል ያሉት ነገር ከተፈጠረ ደግሞ ያው እንደ ትልቅ ሰው ተነጋግሮ መፍታት ያለውን ችግር ማስረዳት ተገቢ ነው ብዬ ስለማስብ እንግዲህ እሱንም ደውዬ ለማግኘት ሙከራ አደርጋለሁ። በጣም አመሰግናለሁ። እሺ መልካም ጊዜ ይሆንለት። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪካችን ጋር ያደረኩት ቆይታ ይህን ይመስላል። እንግዲህ በወንድማቸው ያቀርቡትን ጥያቄ ያው እኛም መልሰን ለማቅረብ ሙከራ እናደርጋለን ለወንድምየው እስካገኘነው ድረስ። ካላገኘንህ ግን ይኸው ቪዲዮን ስታየው ደግሞ ምላሽ ትሰጠናለህ ብዬ አስባለሁኝ። መቼ ወደ ሀገር ለመምጣት አስበዋል? እኔ ቤቱ ቢገዛልኝ
በተገዛልኝ ጊዜ ነው ማረፊያ ነው ፈልገው። ለምን ከዚህ ሀገር ከነሱ ተለይቼ እዚህ ነው ቆይቼ ከነሱ ጋር አረብ ሀገር ስለቆየን ጸባያችን እየተቀየረ ነው። ስለዚህ የግዴታ የብቻ ቤት መኖር አለብን። ቤቴን ግዛልኝ ሀገሬ ልግባ ነው ጥያቄዎት? እኔ ይሄ ነው ጥያቄ፣ ሌላ ጥያቄ የለኝም። እሺ፣ ስለዚህ ጥያቄዎትን እናደርሳለን። እናመሰግናለን። የተከበራችሁ ተመልካቾቻችን በየውሃ ሚዲያ የሚቀርብ ታሪክ ካላችሁ እኛንም ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ